የሆርሙዝ ነገር አሁንም አለየለትም። የሆርሙዝ የባህር ሰርጥ ለዓለም ነዳጅ አቅርቦት ወሳኝ የሆነው ገዳይ መተላለፊያ ተብሎ ይጠራል። በኢራን እስራኤልና አሜሪካ መካከል እየተባባሰ የመጣው ግጭት በሆርሙዝ የባህር ሰርጥ የጸጥታ ሁኔታ ላይ ቀጥተኛ ተጽዕኖ አሳርፏል። የዚህ ስትራቴጂካዊ የባህር ሰርጥ መልክዓ ምድራዊ አቀማመጥ ለጥቃት ተጋላጭነት እንዲሆን ከማድረጉም በላይ እንደ ጂኦፖለቲካዊ መደራደሪያ መሳሪያነት እንዲያገለግልም ሆነዋል። ሰርጡ በዓለም ላይ ያሉ ግዙፍ የነዳጅ ጫኝ መርከቦች ለማስተናገድ የሚያስችል ጥልቀትና ስፋት ያለው ሲሆን በዓለም ላይ በጣም ውስን አማራጭ መተላለፊያዎች ካሏቸው ወሳኝ የባህር መስመሮች ቼክ ፖይንትስ አንዱ ነው። በአማካይ በቀን 20 ሚሊዮን በርሚል ወይንም በዓለም አቀፍ ደረጃ በየዓመቱ ጥቅም ላይ ከሚውለው የፔትሮሊየም ምርት 20 በመቶ ገደማ የሚሆነው በዚህ ሰርጥ በኩል ያልፋል። ሰርጡ በጣም ጠባብ በሆነበት ስፍራ ስፋቱ 30 ማይል ወይም ደግሞ 48 ኪሎ ሜትር ቢሆንም ትክክለኛዎቹ የመርከብ ማለፊያ መስመሮች ግን ስፋታቸው 2 ማይል ወይም ደግሞ 3.2 ኪሎ ሜትር ብቻ ነው። ይህ ሁኔታ ገዳይ መተላለፊያ ወይም ደግሞ ፋታል ፋነል የሚባል ክስተት ይፈጥራል። ይህ ማለት መርከቦች በጣም ጠባብ በሆነና አስቀድሞ በሚታወቅ የተገደበ መስመር ውስጥ ለማለፍ ስለሚገደዱ ለጥቃት በእጅጉ የተጋለጡ ይሆናሉ ማለት ነው። ሰፊ በሆነ የውቅያኖስ ላይ ጉዞ ከሚኖረው የመንቀሳቀስ ነጻነትና ርቀት በተቃራኒ በዚህ ሰርጥ የሚያልፉ መርከቦች ለተለያዩ ወታደራዊ ጥቃቶች የተጋለጡ ናቸው። ግጭቱ በተቀሰቀሰበት ወቅት የኢራንን የባህር ኃይል አቅም ማዳከም የአሜሪካ ዋና ግብ ነበር። ጦርነቱ ከተጀመረበት ጊዜ አንስቶ የአሜሪካ ጦር በኢራን የባህር ኃይል ላይ ተከታታይ ጥቃት የሰነዘረ ሲሆን ይህም የበርካታ የጦር መርከቦች መውደም ምክንያት ሆኗል። ከነዚህ መካከል በህንድ ውቅያኖስ ውስጥ በስሪላንካ ደቡባዊ የባህር ጠረፍ አካባቢ በአሜሪካም የኒውክሌር ሰርጓጅ መርከብ ኤስኤንኤን ተመታ የሰጠመችው አይሪስ ዴና ፍሪጌት ትጠቀሳለች። ኢራን ከፍተኛ ወታደራዊ ኪሳራ ቢደርስባትም አሁንም በሆርሙዝ የባህር ሰርጥ ላይ የባህር ላይ እገዳ ብሎኬጅ ለመጣል ችላለች። የኢራን አብዮታዊ ዘብ የተለየ ወታደራዊ ስልት አሲሜትሪክ ታክቲክስ በባህረ ሰላጤው ውስጥ በርካታም የንግድ መርከቦችን ኢላማ አድርጓል። እነዚህ መርከቦች እንዳይተላለፉ እገዳ ጥሏል። ኢራን፣ ቻይናም፣ የፓኪስታን፣ የቱርክና የህንድ የንግድ መርከቦች እንዲያልፉ የፈቀደች ቢሆንም በቴሄራን ላይ ወታደራዊ እርምጃ ለሚወስዱ ሀገራት ግን መንገዱ እንደተዘጋ መሆኑን መጥቀስ ተገቢ ነው። የሆርሙዝ የባህር ሰርጥ ታሪካዊ ውጥረቱስ ምን ይመስላል? በፈረንጆቹ ከ1980ዎቹ ጀምሮ የመርከቦች ጦርነት እስከ ዛሬው ውስብስብ ግጭት የሆርሙዝ የባህር ሰርጥ እንዲህ ያለ ከፍተኛ የጸጥታ ቀውስ ሲያጋጥመው ይህ የመጀመሪያው አይደለም። በፈረንጆቹ 1980ዎቹ የነዳጅ ጫኝ መርከቦች ጦርነት ታንከር ዋር ወቅት ኢራንና ኢራቅ የነዳጅ ጭነቶችን ኢላማ ያደረጉ ሲሆን ይህም የአሜሪካ የንግድ መርከቦችን ለማጀብ ኦፕሬሽናል ኤርነስት ዌል የተሰኘ ዘመቻ እንድትጀምር አስገድዷታል። ሆኖም የአሜሪካ ባህር ኃይል ፍሪጌት በኢራን የባህር ላይ ፈንጂ ሲመታም አሜሪካ ኦፕሬሽን ፕሬይንግ ማንቲስ የተሰኘውን ዘመቻ በመክፈት በርካታም የኢራን የጦር መርከቦችን አውድማለች። ከዚያ ጊዜ ጀምሮ ግን ብዙ ነገሮች ተቀይረዋል። ቴክኖሎጂ ረቋል፣ ወታደራዊ ስልቶች ተሻሽለዋል፣ የኢኮኖሚ ጥቅሞች ሰፍተዋል እና ከሁሉም በላይ ደግሞ ጂኦፖለቲካዊ ሁኔታዎች ተቀይረው የስጋት አውዱን እጅግ ውስብስብ አድርገውታል። አሜሪካም ሆነች ኢራን ለእንዲህ አይነቱ ቀውስ ራሳቸውን በተሻለ ሁኔታ ለማዘጋጀት ሰፊ ስትራቴጂ ነድፈዋል። ይሁን እንጂ በእያንዳንዱ ወገን የራሱ የሆኑ ጥንካሬዎችና ውስንነቶች አሉ። አሜሪካ በወታደራዊው ዘርፍ እጅግ የላቀ የቴክኖሎጂ የበላይነት ያላት ሲሆን ኢራን በበኩሏ መልክዓ ምድራዊ አቀማመጧን በመጠቀም ያልተመጣጠነ ወታደራዊ አቅሟን አጠናክራለች። የኢራን ወታደራዊ ብልጫም የመልክዓ ምድራዊ አቀማመጥና ያልተመጣጠነ የጥቃት ስልቶች የኢራን ዋነኛ ብልጫ የሚመነጨውም በሰርጡ ሰሜናዊ የባህር ጠረፍ ላይ ካላት ቅርበትና ቁጥጥር ነው። ይህም ወታደራዊ ቁሳቁሶችን በተራራማው የባህር ጠረፍ አካባቢ በምስጢር ለማንቀሳቀስና ለመበተን የሚያስችል ምቹ ሁኔታ ፈጥሮላታል። ከተለመዱት ወታደራዊ ስርዓቶች በተለየ መልኩ ኢራን የምትጠቀምባቸው አብዛኞቹ የጥቃት መሳሪያዎች ተንቀሳቃሽና በየቦታው የተበተኑ ናቸው። በጭነት መኪና ላይ የተጫኑ አጥፍቶ ጠፊ ድሮኖች፣ ተንቀሳቃሽ የሚሳኤል ማስወንጨፊያዎች፣ በሚሳኤልና በሮኬት የታጠቁ ፈጣን ጀልባዎች፣ ካሚካዚ ድሮን ጀልባዎችና የባህር ኃይል ፈንጂዎችን የጫኑ ትናንሽ ጀልባዎች በሙሉ በከፍተኛ ቁጥር ሊሰማሩ ይችላሉ። እነዚህ መሳሪያዎች ዋጋቸው በአንጻራዊ ሁኔታ ዝቅተኛ ቢሆንም በብቃት ጥቅም ላይ ከዋሉ ግን እጅግ ከፍተኛ የሆነ ወታደራዊ ውጤት ሊያስመዘግቡ ይችላሉ። በርካታም የሚሳኤልና የአጥፍቶ ጠፊ ድሮን ጥቃቶችን በአንድ ጊዜ በመሰንዘር እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶችንም ቢሆን በጥቃቱ ብዛትና በአቅጣጫ መለዋወጥ ምክንያት ስራ እንዳይሰሩ ማድረግ ይቻላል። በተጨማሪም አንዲት በፈንጅ የተሞላች ጀልባ ወይንም የባህር ላይ ፈንጅ በማንኛውም የንግድ ነዳጅ ጫኝ መርከብ ላይ እጅግ አስከፊ ጉዳት ልታደርስ ትችላለች። ከአሜሪካ አንጻር የተለያዩ የኢራን ስጋቶችን በማስወገድ የሆርሙዝ የባህር ሰርጥን ክፍት ማድረግ እጅግ ውስብስብ ስራ ሆኖባታል። የዋሽንግተን አጋሮች የአሜሪካን የጦርነት ጥረት ለማገዝ የጦር መርከቦቻቸውን ወደ ባህረ ሰላጤው ለመላክ አስቀድመው ቢተኝነታቸውን ገልጸዋል። በኒውክሌር ኃይል የምትሰራው ዩኤስኤስ ጀራርድ ፎርድ የአውሮፕላን ተሸካሚ መርከብ በእሳት አደጋ ምክንያት በደረሰባት ጉዳት ወደ ክሬት አፈግፍጋለች።
በአሁኑ ወቅት በጦርነት ቀጠናው ውስጥ ተሰማርቶ የሚገኘው ብቸኛው የአውሮፕላን ተሸካሚ የጥቃት ቡድን ሲኤስጂ 3 የባህር ኃይል አጥፊ መርከቦችን ዲስትሮየርስ ያስከተለችው ዩኤስኤስ አብርሃም ሊንከን ብቻ ናት። ጦርነቱ እየተራዘመ ሲሄድ ይህ የጥቃት ቡድን በመርከቧ ላይ ያሉ የጦር መሳሪያዎች በከፍተኛ ፍጥነት ጥቅም ላይ በመዋላቸውና የሎጂስቲክ አቅርቦት በመለጠጡ ምክንያት የስራ ላይ ጥንካሬያቸውን ኦፕሬሽናል ኢንዱራንስ ለማስቀጠል ከፍተኛ ውጥረት ውስጥም ወድቋል። የአሜሪካ ጦር በላዩ ላይ ያለውን ጫና ለመቀነስ በአሁኑ ወቅት የኢራንን የባህር ኃይል ፈንጂ የማጥመድ አቅም በኤ-10 ዋርቶድ ተዋጊ አውሮፕላኖች እና በአፓቺ የጥቃት ሄሊኮፕተሮች ለማጥፋት እየሞከረ ይገኛል። ይሁን እንጂ አብዛኛው የኢራን የአየር መከላከያ ስርዓት በባህረ ሰላጤው ውስጥ አሁንም ድረስ ሳይነካ ባለበት ሁኔታ ይህ አካሄድ ዘላቂነት የሌለውና እጅግ አደገኛ ተግባር ሆኗል። በአሁኑ ወቅት የአሜሪካ ባህር ኃይል በባህረ ሰላጤው ውስጥ ለዚህ ተልዕኮ የተመደበ የባህር ላይ ፈንጂ አዳኝ ወይንም ማይን ሃንቲንግ አቅም እንደሌለው መጥቀስ ተገቢ ነው። በፋርስ ባህረ ሰላጤ ለሚደረጉ ክዋኔዎች ተመድበው የነበሩ 4 የአቬንጀር ክፍል የፈንጂ አጽጂ መርከቦች በዚህ ዓመት መጀመሪያ ላይ ከስራ ተገንጥለዋል። ይህን ክፍተት ይሞላሉ ተብለው የነበሩ 2 የፈንጂ ማጽጃ መሳሪያዎች የታጠቁ የኢንዲፔንደንስ ክፍል መርከቦች ቢኖሩም ሁሉም መርከቦች በአሁኑ ወቅት በሺዎች የሚቆጠሩ ማይሎች ርቃ በምትገኘው ማሌዥያ ውስጥ ይገኛሉ። ምንም እንኳ 2200 የባህር ኃይል ወታደሮችንና የራሷን የአየር ኃይል ክንፍ የያዘችው ዩኤስኤስ ትሪፖሊ አምፊቢየስ የጥቃት መርከብ የአሜሪካን ጦር ለማገዝ ወደ ኢራን እያመራች ቢሆንም አሁን ባለው ሁኔታም የኢራንን ያልተመጣጠነ መከላከያ ሰብራ በመግባት በማንኛውም የኢራን ደሴት ላይ በተለይም በካርግ ደሴት ላይ የየብስና የባህር ጥቃት አምፊቢየስ አስዋልት በመሰንዘር የባህር ሰርጡን ዳግም የመክፈት ብቃቷ እጅግ አጠራጣሪ ነው። የኢራንን የባህር ኃይል ሀብቶች ከሩቅ ሆኖ በከፍተኛ ሚሳኤሎች ከማውደም በተለየ መልኩ በባህር ላይ ፈንጂዎች በተሞላና በሚሳኤል ስጋት በተከበበ የባህር ሰርጥ ውስጥ የንግድ መርከቦችን ማጀብ ጣይነት ያለው መገኘት ፈጣን ምላሽና ፍጹም የሆነ የመጥለፍ ኢንተርሴፕሽን ብቃትን ይጠይቃል። የሲቪል መርከብ ኩባንያዎች ለጥቃት ያላቸው የመቻቻል መጠን እጅግ ዝቅተኛ በመሆኑ አንዲትም ጥቃት ከተሳካ አጠቃላይ ተልዕኮውን ዋጋ ቢስ ሊያደርገው ይችላል። በአሁኑ ወቅት አሜሪካ መርከቦችን ለማጀብ ያላት ብቸኛ አማራጭ አርሊ በርክ ክፍል አጥፊ መርከቦች ወይም ደግሞ ዲስትሮየር ናቸው። እነዚህ መርከቦች ዘመናዊ ራዳሮች፣ የኤጂስ የውጊያ ስርዓትና የተለያዩ የሚሳኤል መከላከያዎችን እንደ SM-2፣ SM-3 እና SM-6 ያሉ የታጠቁ ቢሆንም ኢራን በብዛት በምታዘንበው የሚሳኤልና የድሮን ጥቃት መከላከያቸው ሊደክም ይችላል የሚል ስጋት አለ። አሜሪካም የንግድ መርከቦችን ለማጀብ የምትጠቀምባቸው ሚሳኤሎች የተሰሩት እንደ ጦር አውሮፕላንና ዘመናዊ ሚሳኤል ያሉ ከፍተኛ ስጋቶች ለመመከት እንጂ በብዛት ለሚዘንቡ ርካሽ ድሮኖች ወይም ትናንሽ ፈጣን ጀልባዎች አይደለም። በተጨማሪም የወጪው አለመመጣጠን እጅግ ከፍተኛ ነው። ጥቂት $1000 የሚያወጣን ርካሽ ድሮን ከ$1 ሚሊዮን በላይ በሚያወጣ ውድ ሚሳኤል መጥለፍ ለረጅም ጊዜ ለሚቆይ ጦርነት በኢኮኖሚ ረገድ ዘላቂነት የሌለው አንሰስተንብል አካሄድ ነው። በመርከብ ላይ የሚገኙ ሄሊኮፕተሮች በባህር ላይ የሚንቀሳቀሱና በዝግታ የሚበሩ የአየር ስጋቶችን መመከት ቢችሉም ለረጅም ጊዜ በአየር ላይ የመቆየት አቅማቸው ዝቅተኛ መሆንና ለድንገተኛ ጥቃቶች የሚሰጡት ምላሽ አዝጋሚ መሆን ውጤታማነታቸውን ይቀንሰዋል። ለማጠቃለል ያህል ምንም እንኳ አሜሪካና እስራኤል በኢራን ላይ የአየር የበላይነት ኤር ሱፔሪዮሪቲ ቢኖራቸውም ዋሽንግተን የሆርሙዝ የባህር ሰርጥን የባህር ላይ ቁጥጥር ኮንትሮል ለማረጋገጥ ያላት አማራጮች ፍጥነት እየተሟጠጡ ይገኛሉ። እንደ ፖለቲከኞች ትንተና የሆርሙዝ የባህር ሰርጥ ቀውስ ቀጠናዊ ግጭት ብቻ ሳይሆን የተለመደው ኮንቬንሽናል ወታደራዊ ኃይል ያለውን ውስንነት የሚያሳይ ትልቅ ማሳያ ነው። ደካማ ተዋናኞች መልክዓ ምድራዊ አቀማመጥን በመጠቀምና አነስተኛ ወጪ የሚጠይቁ ቴክኖሎጂዎችን በመጠቀም እጅግ ዘመናዊ የሆኑ የጦር ኃይሎችን እንኳን እንዴት መፈታተን እንደሚችሉ ያሳያል። እንደ ዘመናዊ የጦር መሳሪያዎችና ከፍተኛ የተኩስ ኃይል ያሉ የተለመዱ የወታደራዊ የበላይነት መለኪያዎች መልክዓ ምድርና ያልተመጣጠኑ ስልቶች በሚገዝፉበት አካባቢ ውጤታማነታቸው ዝቅተኛ ነው። ለአሜሪካ በባህር ሰርጡ ላይ ፍጹም ደህንነት ማረጋገጥ ማለት ሁሉንም ጥቃቶች 100% መጥለፍና ቀጣይነት ያለው መገኘትን ይጠይቃል። ይህ ደግሞ አሁን ባለው ሁኔታ በተግባር ሊደረስበት የማይችል አናቴነብል የወታደራዊ ክዋኔ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።